ይባረክ ሰውነቴን ሁሉ ይሰማኛል የእግዚአብሔር መንፈስ አቤት 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 ህዝባችን ይሄንን ቢያውቅና ቢገባው ወንድሜ አንቅሮ ተፍቶ ይወጣ ነበር። ኢየሱስ ያድናል። ኢየሱስ ጌታ ሳይደግም ቀርቶ አይደለም። መቋሚያ እየጣሉ ነው የሚራገሙት፣ ወንበር እየገለበጡ ነው የሚራገሙት፣ ልብስ ገልብጠው እየለበሱ ነው የሚራገሙት። አየነው እኮ ከግር እስከ ራሱ አየነው። እርስ በርሱ እንኳን ማይተዛዘን የሚበላላ ማህበረሰብ በያዕቆብ ላይ አስማት እስራኤል ላይ ሟርት የለም። የሚያኮራ ጌታ የሚያኮራ ጌታ የሚያኮራ የሚያስመካ ጌታ የሚያስመካ ጌታ የሚያስመካ ሃሌሉያ። ክብር ለእግዚአብሔር ይሁን። ያኮራል ይሄ ጌታ ያኮራል። ኩራት ኩራት አለኝ ብኮራስ ምን አለ እመካለው እኔስ ብመካስ ምን አለ አንበሳው ኢየሱስ የኔ ሆኖ የለ ወዳጄ ኢየሱስ ቤቴን ሞልቶት የለ ወዳጄ ኢየሱስ የኔ ሆኖ የለ አንበሳው ኢየሱስ ቤቴን ሞልቶት የለ እንዳንተ ያለ ከቶ የለምና በሰማይ በምድር አልተገኘምና ይብዛል ዛሬ ምስጋና ይብዛል ነገ ምስጋና ይብዛል ዛሬ ምስጋና ይብዛል ነገ ምስጋና ሃሌሉያ። ልብ በኩራት በኮንፊደንስ በእምነት ተደላድሎ አለኝ የምትለው ኢየሱስ ያስመካል ያኮራል። ሰማይ ምድር ቢደባለቅ የትኛውንም አይነት የመጠቀ የጥንቆላ ደረጃ ላይ ቢደርስ ቅንጣት ታህል አንተ ላይ ማድረግ እንደማይችል ሚገባህና ምትደላደለው ኢየሱስ ካለህን። ኦ ሃሌሉያ። እረፉ ባካችሁ። ወደዚህ ጌታ ነው፣ ወደዚህ ጌታ ወደ አሳራፊው ልዑል ወደ ኢየሱስ ና፣ ወደ ኢየሱስ። ኦርቶዶክሳውያን ወገኖች ኢየሱስ ያድናል። ኑ እስቲ ዛሬ ጥሪ አደርጋለሁ። በእውነት የእግዚአብሔር መንፈስ በእኛ መካከል አለ። ኑ ጌታን ተቀበሉ፣ ኑ ጌታን ተቀበሉ። የኢየሱስ ሁኚ፣ የኢየሱስ ሁን። ታመልጣለህ። ያው እግዚአብሔር ምስክር ነው፣ ታመልጣለህ። ስንቱ ወደ ጌታ ሲመጣ እኮ አጋንንት ይወጣለታል። አሁን አታይም እንዴ? ዝም ብሎ እኮ ቀልድ እኮ አይደለም እኮ ይሄ የምታየው ድራማ አይደለም እኮ። በኢየሱስ ስም አጋንንት ይወጣል። በጨሌ አይወጣም፣ በኢየሱስ ስም ይወጣል። ኑ እስቲ ወደ ጌታ። ኢየሱስ ያድናል። ኢየሱስ ጌታ። እስቲ ዝም ብላችሁ አንድ ቁጥር ጻፉልኝ። ጌታን መቀበል የምትፈልጉ እስቲ ጌታን መቀበል የምትፈልጉ በቃ እኔ ጌታን መቀበል እፈልጋለሁ። ዛሬ በዚህ ቀን ጌታ ኢየሱስን ተቀብዬ ኪዳን አድርጌ ነፃ መውጣት እፈልጋለሁ። የሚጫጫን የተደገመብህ በጣም አንተ ስንት ሰው እኮ ለፍቶ እኮ የልፋቱን ዋጋ ማያገኝበት ምድር እኮ የሰላቢ አሰራር የለፋበትን እየበላበት ሲኖር ለፋለው ደክማለው ይላል፣ ይሰለባል፣ ሊትራሊ ይሰለባል። እንጀራው ከሌማቱ ሊጥ ከቦሃቃ የሚሰለብበት ምድር እኮ ነው። ይሄን ታውቃለህ? ሊትራሊ እንደዚህ ነው የሚሰራው። ና ወደ ጌታ ና። ኢየሱስ ያድናል። ኢየሱስ ጌታ። እንኳን ደህና መጣ ወንድማችን አብርሃም ሀጎስ። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። የሚያኮራ ጌታ የሚያኮራ ጌታ የሚያኮራ ጌታ የሚያኮራ ጌታ ሃሌሉያ
የሚያስመካ ጌታ የሚያስመካ ጌታ የሚያስመካ ጌታ ጌታ የሚያስመካ ሃሌሉያ። እንኳን ደህና መጣ እንግዳ ዱባለ። እንደዚሁም ደግሞ ወንድማችን አብርሃም ሀጎስና እሺ ተባረክ። እንኳን ደህና መጣ። እንወድሃለን እንግዳ ዱባለ። ምንድነው ብለ የጻፈልኝ? አይ አም ደን ትዜ እንጂ ሰስኔ በቃ ጨርሻለሁ አለ። ሃሌሉያ እንግዳ እንወድሃለን። እንኳን ደህና መጣ እንግዳ ዱባለ። እሺ ሎምቤቦ ታገሰ እንኳን ደህና መጣ ወንድማችን ታደሰ እንኳን ደህና መጣ። እንወዳችኋለን እንኳን ደህና መጣችሁ በሏቸው። አንድ ቁጥር ጻፉልኝ። በክርስቶስ ኢየሱስ አምናችሁ ዳግመኛ መወለድ የምትፈልጉ ከዚህ ቀን ጀምሮ ህይወታችሁን ለክርስቶስ መስጠት የምትፈልጉ ሁሉ this is the time እሺ ዜድ ላቭ በቲክቶክ የጻፍሽልኝ እህቴ እና ቴልዋክ ጥላሁን እሺ ጥላሁን ሃሌሉያ ክብር ለእግዚአብሔር ይሁን። እኔ ጌታን ተቀብዬ ነው ያረፍኩት ወንድሜ ከጨለማው ከኃጢአት ዓለም ጣዖት ከሚመለክበት ቤት ነፃ ያወጣኝ የእግዚአብሔር ልጅ ኢየሱስ። ዜድ ስምሽን ይዣለሁኝ። ሌሎቻችሁም ጌታን መቀበል የምትፈልጉ አንድ ቁጥር ጻፉ። አንድ መድኃኒት ነው ያለው። ብዙ አዳኝ የለም፣ አንድ አዳኝ ነው ያለው፣ እርሱም ኢየሱስ ነው። እንገፋዋለን ይሄን ጨለማ። እሺ ጀስቲስ በቲክቶክ የጻፍክልኝ ወንድም ደርሶኛል፣ ይዣለሁ ስምህን። ያልጻፍኩት ካለ ያለፈኝ እንትን በሉኝ አስታውሱኝ። እሺ በዩቲዩብ ደግሞ ወርቁ ገብሬ ይዣለሁኝ ስምህን። እንኳን ደህና መጣ ወንድሜ፣ እንኳን ደህና መጣ። ኢየሱስ ያድናል። እግዚአብሔር በስራ ላይ ነው ወንድሜ። ና ወደ ጌታ። እሺ ኪድዬ ምንድነው አንተ ኪድዬ ይለኛል እንዴ? ኪድዬ የምትባል የለችም፣ አስተካክለሽ ነኝ። ኪዳነ ምሕረት ኢየሱስ ነው፣ ኪዳነ ምሕረት ኢየሱስ ነው ብለሽ ከጻፍሽ ነው ስምሽን መጽፈው። ካልሆነ ሁለት ኪዳን የሚያድን አለ ብለህ የምታምን ከሆነ ምኑን ጌታን ተቀበልከው? አንድ ኪዳነ ምሕረት ነው፣ እርሱም ኢየሱስ ነው። ኪዳነ ምሕረት ማለት የምሕረት ኪዳን ማለት ነው። በደሜ የሚሆን አዲስ ኪዳን ነው ብሎ ኢየሱስ ነው ኪዳን የሰጠ። ሴት ኪዳነ ምሕረት አናቅም። የምሕረት ኪዳን ኢየሱስ ለዘላለም ማስተስሪያ አድርጎ አቆመው ብሎ በሮሜ መልእክቱ ምዕራፍ 3 ላይ ሐዋርያው ጳውሎስ የገለጠልን እሱ። እንኳን እግዚአብሔር ረዳችሁ። 7 ሰዎች ስማችሁን ይዣሉ። ኪድዬ ብለሽ የጻፍሽ አንድ ቁጥር እንድትድኝ እንፈልጋለን። ግን ሴት ኪዳነ ምሕረት የለም። ማርያም ኪዳነ ምሕረት አይደለች፣ ልትሆን አትችል። ደም ያፈሰሰልን፣ ስጋ የቆረሰልን፣ የተገረፈልን፣ በእንጨት ላይ በመስቀል ላይ የተሰቀለልን፣ የሞተልን፣ ሞትን ድል አድርጎ የተነሳልን ኢየሱስ ክርስቶስ ነው። የእግዚአብሔር ልጅ ነው። እሱ ነው የምሕረት ኪዳን።
እሺ ቤቲ ዛሬ ጌታን እቀበላለሁ። እንኳን ደህና መጣሽ። ዛሬ ጌታን እቀበላለሁ ብላናለች። በአረብኛ ስም የጻፍክ በፌስቡክ የላክልኝ አረብኛ ነው። ማንበብ አልችልም እኔ አረብኛ፣ ግን ስምህን ከጻፍክልን እንይዘዋለን። ካልሆነ ዝም ብዬ በአረብኛ ስሙን የጻፈ ብዬ ማስታወሻ ይዛለሁ። አንዳንዶቹ ማይሆን ቦታ ላይ ሰው ቤትም የሚኖሩ ይኖራሉ፣ እንዳይታወቅ በጥንቃቄ የሚጽፉ አናስገድዳቸውም። ስማቸውን የግድ መጻፍ አለባቸው ብለን አናስገድድም። ችግር የለውም። በአረብኛ የጻፍክልኝ ወንድም ወይም እህት አብረሽን ትጸልያለሽ ወይ አብረህን ትጸልያለህ፣ ምንም ችግር የለም። የእግዚአብሔር መንፈስ እኔም ጋር ያለው አሁን አንተ ባለህበት አንቺ ይሄ ስማችሁን የሰጣችሁ በሙሉ ባላችሁበት ቦታ ሆናችሁ አሁን ስትጸልዩ የእግዚአብሔር መንፈስ ያገኛችኋል። በእርግጠኝነት ነው ምነግራችሁ፣ በእርግጠኝነት። ሃሌሉያ። ዘጠኝ ደርሰናል። 9 ሰዎች። አሜን አሜን አሜን። ጸጋ ይብዛላችሁ። ተባረኩልኝ፣ ተባረኩ። የሰውንም ሐሳብ በእግዚአብሔር እውነት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። እስቲ ማን ነው 10ኛ የሚሞላ? ደግሞ እንጠብቃለን። አንድ ሰው እንጠብቃለን። ሌላ ያልጻፍኩት አለ? ወርቁን ይዣለሁኝ። ክብር ለእግዚአብሔር ይሁን። እሰይ 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 እሰይ። ኩራት ኩራት አለኝ ብኮራስ ምን አለ፣ እመካለሁ እኔስ ብመካስ ምን አለ። አንበሳው ኢየሱስ የኔ ሆኖ የለ፣ ወዳጄ ኢየሱስ ቤቴን ሞልቶት የለ። አንበሳው ኢየሱስ የኔ ሆኖ የለ፣ ወዳጄ ኢየሱስ ቤቴን ሞልቶት የለ። እንዳንተ ያለ ማንም የለምና፣ በሰማይ በምድር አልተገኘምና። ይብዛል ክብር ምስጋና፣ ይብዛል ዛሬም ምስጋና፣ ይብዛል ነገም ምስጋና፣ ይብዛል ዛሬም ምስጋና። ኤፍሬም እንኳን ደህና መጣ። እሺ ካናዳ ነው መሰለኝ ኤፍሬም። እሺ ኤፍሬም እንኳን ደህና መጣ። እንወድሃለን። እንኳን እግዚአብሔር ረዳ። ዛሬ ከኛ ጋራ አብረህ ትጸልያለህ፣ ጌታን ትቀበላለህ። ይህቺ የዳግም ልደታችሁ ቀን ናት። አሁን 10 ሰዎች ይዘናል። እንግዲህ አብርሃም ሀጎስ፣ እንግዳ ዱባለ፣ ላምቤቦ፣ ታደሰ፣ ዜድ ላቭ፣ ቶልወርቅ ነው ጥላወርቅ ነው መሰለኝ፣ ጥላሁን የአባስም ጥላሁን፣ ጀስቲስ ወርቁ፣ ገብሬ፣ ቤቲ፣ በአረብኛ ስሙን የሰጠን ወንድም፣ እንደዚሁም ደግሞ ኤፍሬም። ምስጋና ለእግዚአብሔር ይሁን። 10 ሰዎች ስማቸውን ሰጥተዋል። ቀኑ ዛሬ ኦክቶበር 7 ነው። እንኳን እግዚአብሔር ረዳችሁ። አሁን አብረን እንጸልያለን። በያላችሁበት ሆናችሁ በጉልበታችሁ ተንበርክካችሁ እጆቻችሁን ወደ ላይ አንስታችሁ አብረን ይሄንን ጸሎት እንጸልያለን። ከኔ በመቀጠል የቃል ኪዳን ጸሎት ነው የምትጸልዩት። ነፍሳችሁን ለክርስቶስ ትሰጣላችሁ። የዚህን ዓለም ገዢ ትክዳላችሁ። ከዚህ ቀን ጀምሮ የህይወታችሁ ባለቤትና ጌታ ክርስቶስ ኢየሱስ ይሆናል። አሜን። እሺ 11ኛ ሰው አሌክስ ማን እንኳን ደህና መጣ። እሰይ እንኳን ደህና መጣ አሌክስ። እንወድሃለን። ጌታ ኢየሱስ ይወድሃል። ሃሌሉያ።
አሁን እንጸልያለን። ባላችሁበት ኢየሱስ አለ። በቃ አሁን ፊትህ ኢየሱስ አለ። መንፈስ ቅዱስ ባለህበት ቦታ በቤት ቢሆን በስራ ቦታ ቢሆን ተንበርክከ እንዳታፍር እጅህን አንስተ ይሄንን ህይወት ለዋጭ ጸሎት አብረን እንጸልያለን። ኢየሱስ ክርስቶስን የህይወት ጌታ አድርገህ ትቀበላለህ። የሞተልህ እርሱ ነው። ከሞት የተነሳው እሱ ነው። ዳግመኛ ለፍርድ ተመልሶ የሚመጣው እሱ ነው። ነፍሳችንን፣ መንፈሳችንን፣ ስጋችንን ሊገዛ የሚገባው ክርስቶስ ማለት ንጉስ ማለት ነው። ንጉስ ገዢው እሱ ነው። አሜን። ስለዚህ እንጸልያለን። ጌታዬና አምላኬ በሉ። መድኃኒቴ ኢየሱስ ክርስቶስ ሆይ። እሺ ዲቦራ አብረሽ ጸልይ። 12ኛ ይዣለሁ ስምሽ። ዲቦራ አብረሽ ጸልይ። መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የሕያው እግዚአብሔር ልጅ ነህ። እኔን ለማዳን በቀራንዮ በመስቀል ላይ እንደተሰቀልክልኝ ደምህን እንዳፈሰስክልኝ እንደሞትክልኝ በሶስተኛውም ቀን በመንፈስ ቅዱስ ኃይል ሞትን ድል አድርገህ እንደተነሳህልኝ በልቤ አምኛለሁ፣ በአፌም እመሰክራለሁ። ጌታ ሆይ እኔ ኃጢአተኛ ነኝ፣ አንተ ግን ጽድቄ ነህ። በሕይወት ዘመኔ ሁሉ የሰራሁትን በደልና ኃጢአቴን ይቅር በለኝ፣ በንጹህ ደምህ እጠበኝ። ስሜን በሕይወት መዝገብ ጻፍልኝ። ከዚች ቀንና ሰዓት ጀምሮ አንተን የሕይወቴ መድኃኒት፣ የሕይወቴ ቤዛ፣ የሕይወቴ ጌታ መሆንህን አምኜ ተቀብዬሃለሁ። በሁለንተናዬ አንተ ንገስ። የዚህን ዓለም ገዢ ሰይጣንንና መንግስቱን ክጃለሁ። ከዛሬ ጀምሮ የጌታ የኢየሱስ ክርስቶስ ሆኛለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። 12 ሰዎች ስማቸውን የሰጡኝ 12 ሰዎች ጌታን ተቀብለዋል። ዲቦራ ተሾመ እንኳን እግዚአብሔር ረዳሽ። አንቺንም ስም ይዣለሁ። ስማችሁን ሳትሰጡ በቤታችሁ የምትጸልዩ ብዙ ሰዎች እንዳላችሁ አስባለሁ። መንፈስ ቅዱስ ያውቃችኋል። ስማችሁን መስጠታችሁ ትልቅ ነገር ነው። በፊት ለፊት የምትመሰክሩት ምስክርነት ትልቅ ነገር ነው። ነገር ግን በቤታችሁ ሆናችሁ እንዲሁ ብትጸልዩ እግዚአብሔር ይረዳችኋል። ዳግመኛ ትወለዳላችሁ። ያለ መጠራጠር፣ ያለ አንዳች ጥርጥር በእምነት ሆናችሁ ይሄን ጸሎት አብራችሁ ጸልዩ። ከዚህም በኋላ ቪዲዮውን የምትመለከቱ ሰዎች ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው ዮሐንስ ወንጌል ምዕራፍ 1 ቁጥር 12። ለተቀበሉት መቀበል የምንለው እሱም አክሰፕታንስ ነው፣ ሪኮግኒሽን ነው። የሞተልኝ ኢየሱስ ብቻ ነው ብለህ መናገር አለብህ። ከሞት የተነሳው ኢየሱስ መሆኑን በልብህ ታምናለህ፣ በአፍህ ትመሰክራለህ። ሮሜ ምዕራፍ 10 ከቁጥር 7 ጀምሮ እንደተጻፈ በልብህም በአፍህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በልብህ ብታምን እግዚአብሔርም ከሙታን እንዳስነሳው በአፍህ ብትመሰክር ትድናል። አብርሃምም ይባላል። እሺ ይዘዋለሁ። አብርሃም አለ። እሺ 13ኛ ማለት ነው። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። ይሄንን ነው እያደረግን ያለነው። በልባችን አምነናል፣ በአፋችን መስክረናል። ስለዚህ መዳን በሌላ በማንም የለም፣ ኢየሱስ ነው። አብ የሰጠን ብቸኛ መድኃኒት ኢየሱስ ነው። ይሄንን እውነት ተቀብላችሁ ዛሬ
ጌታ ኢየሱስ ክርስቶስን ተቀብላችሁ በልባችሁ ያመናችሁትን በአፋችሁ ስለመሰከራችሁ ድናችኋል። ድናችኋል። መጽሐፍ ቅዱስ የሚያረጋግጠው እውነት ይሄ ነው። በቃ ድንጋይ በመሸከም ዳገት በመቧጠጥና ቁልቁለት በመፈጥፈጥ የተለያዩ አይነት ሃይማኖታዊ ስራዎችን በማከናወን አትድንም። ምትድነው ኢየሱስን አምነ በመቀበል በአፍ በመመስከር። ይሄን አድርጋችኋል። እጸልይላችሁና እናበቃለን። ቅዱስ አባት እግዚአብሔር ሆይ እናመሰግንሃለን። በአንድ ልጅ በጌታ በኢየሱስ ክርስቶስ ስም ክብር፣ ምስጋና፣ አምልኮና ውዳሴ ሁሉ ላንተ ይሁን። ዓለም ሳይፈጠር ከዘላለም ዘመናት በፊት ቅዱሳንና ነውር የሌለን እንድንሆን በክርስቶስ ኢየሱስ የመረጥከንና የባረከን አንተ ነህና እናመሰግንሃል። አንድ ልጅህን የሰጠህን መንፈስ ቅዱስን የሰጠህን ያተምከን አንተ ነህና እናከብርሃለን። በዚህ ቀን ስለዳኑት ጌታ ኢየሱስን በልባቸው አምነው በአፋቸው በመመስከር የተቀበሉትንና እምነታቸውን የገለጡትን ሴቶችና ወንዶች ልጆችህን ዛሬ በእጅ ስለተቀበልካቸው እናመሰግናለን። አባቶይ ስምህ ይባረክ። በእውነት እናከብርሃለን። በማደሪያህ ምስጋና ይሙላ። በሰማይ በምድር ያለ ክብር ሁሉ ተጠቅልሎ ወደ ማደሪያህ ይግባ። እንወድሃለን፣ እናከብርሃለን፣ እንፈራሃለን። አንተ ባታድነን ልጅህን ባትሰጠን ማን ያድነን ነበር? ከዲያብሎስ ግዛትና ቁርኝት ከኃጢአትና ከሞት ከመቃብር በኢየሱስ በማመን ብቻ እንድንድን ፈቃድ ሆኗልና እናመሰግንሃለን። የጸጋ ክብር ይመሰገን ዘንድ ይሆኗልና እናከብርሃለን። ዛሬ በዚህ ቀን ልጅህን እየተቀበሉትን እነዚህን ወንድሞቼንና እህቶቼን ሁሉ አሳልፌ ለታመኑት ላንተ ክንዶች ሰጠዋቸው። መንፈሳቸው፣ ነፍሳቸው፣ ስጋቸው በስምህ የተጠበቀ ይሁን። ለበቀል ከሚወጣ ከየትኛውም አይነት የክፉ አጋንንት ሰራዊት እንድትጠብቃቸው በኢየሱስ ደም እንድትሸፍናቸው ጸልያለሁ። በጌታ በኢየሱስ ደም ተሸፈኑ። ክፉ አይንካችሁ፣ ክፉ አያገኛችሁ። እናንተም ልጆቻችሁም ትዳር ባረከ ይሁን። በኢየሱስ ስም የተባረከ ይሁን። መንፈስ ቅዱስ እንድታትማቸው፣ ኃይል እንድትሰጣቸው፣ በጥበብና በመገለጥ እንድትሞላቸው ጸልያለሁ። በጌታ በኢየሱስ ክርስቶስ ከዘር ወደ ዘር የሚተላለፍ የትኛውም አይነት የዛር መንፈስ በኢየሱስ ስም የፈረሰ ይሁን። ስራውና ኪዳኑ ሁሉ የፈረሰ ይሁን። በጌታ በኢየሱስ ክርስቶስ ስም ከኑሯቸው የተነሳዩ እናመሰግናለን። ሃሌሉያ። ጌታ ኢየሱስ ስለተቀበልካቸው አመሰግናለሁ። ስምህ ይባረክ። ወደኔ መጣውን ከቶን ወደ ውጭ አላወጣውን ብለህ የተናገርክ አንተ ነህና ዳግም ካንተ እጅ ስለማይወጡ ጠላት ስለማያገኛቸው አመሰግናለሁ። ክብር ሁሉ ላንተ ይሁን። በመንፈስህ ሙላቸው፣ በቃልህ ሙላቸው፣ በበረከትህና በጸጋህ አጥለቅልቃቸው። እስከዚህ ሰዓት አብረውኝ የነበሩ ወገኖቼን ሁሉ በሰማይና በምድር በረከት ሁሉ ባርካቸው። ክፉ ለዘላለም የታሰረ ይሁን። ምስጋና፣ አምልኮ፣ ውዳሴ በጌታ በኢየሱስ ክርስቶስ ስም ለአብ ይሁን። አሜን። እወዳችኋለሁ። ዘመናችሁ ይባረክ። ነገ ደግሞ በሌላ ፕሮግራም እቀርባለሁ። እንደዚህ ሰዎች የሚድኑበትን ወንጌል ሐሰትን እያፈረስን እውነትን እያጸናን እንቀጥላለን ማለት ነው። እወዳችኋለሁ። ተባረኩ። አገልግሎቱን በተለያየ መንገድ የምትደግፉ ሰብስክራይብ የምታደርጉ